አቆየው ካደለ እንዴ ዳጊዬ እንዴት ነህ? ሃይ እኩል ጣና አይደለ? እንዴት ነኝ? አምሮብኛል። ሁለታችሁም በጣም አምሮባችኋል። እንሂድ አይደል? እንዴ ዳግም አንዴ ላወራ። ምን ሆነሽ ነው? እሱ ችግር አለ እንዴ? እሷ ለምንድን ነው አብራ የምትሄደው? እኛን አይደል እንዴ ጠሩ? ምን ችግር አለው? ጓደኛችን አይደለች እንዴ? እሱን አውቃለሁ። ታዲያ ዛሬ ብቻ እኮ አይደለም ዳግም፣ ሁሉ ጊዜ ሰው አስከትለን እኔ እናንተ የብቻችን ጊዜ አይኖረን? ለብቻችን ብንሆን ምን ለውጥ አለው? ችሪሽ ትወርዳለሽ ማለት ነው። በቃ አለቀ እኮ እየሄደ ነው። እንሂድ እንጂ። ልክ ነሽ። ኧረ ሰዓት እየሄደ ነው። እንሂድ። ጭራሽ ተዳድርክ። ኧረ አንተ ቸክ አታረግም ሰው እንዴ። ኧረ ዛሬ ምን ሆነሻል? ምንም። ዳግም እኮ እንዴት እንደሚነግርሽ ጨንቆት ነው። ምኑን? የዛሬው ፕሮግራም ላይ ጓደኛችን ብቻችሁን ነው ነበር ያለን። እንዴ ማለት ዳግም እሱም እኮ ፈርቶሻል። እንዴት ይነግርሻል? ጥሩ ጓደኛ መስሎኝ ነበር። በጣም አመሰግናለሁ። ልጅ አብራችሁ ትሄድ ጓደኛችሁ ኮነሽ ምን ችግር አለ? ምን እያደረግሽ? በጣም ይቅርታ ዳግም፣ ፍቅሬን ለማዳን ስለደረኩት ነገር ብያለሁ እኮ በቃ እኔ ግን የተለየ ስሜት እየተሰማኝ ነው። ሁሉ ጊዜ ደግሞ ከሰዎች ጋር ነን። እንዴት ብዬ ልንገር? እና የሰው ጓደኝነት እያበላሽሽ ነው የራስሽን ፍቅር መመሰርችው። እኔ ለፍቅርም ለጓደኝነትም ቦታ አለኝ። አንተ ግን ለሁለቱም ቦታ አልሰጠኝም። በጣም አዝናለሁ። በዚህ ምክንያት እኮ ጓደኛሽ ጋር አሁን ተቆራረጥሽ። ለሷስ ብትነግሪያት እኮ እዚሁ ይሄ ሁላ ነገር አይፈጠርም ነበር። በቃ ወገን የማይመለከተን ቦታ ባንሄድ ጥሩ ነው። በቃ መገኘት ያለብን ቦታ ብቻ ነው መገኘት ያለብን እንጂ ጓደኛችሁ ስለተጠራ አብሮ መሄድ ምናምን እኔ እንደዚህ ነገር አላስብም። እኔ ትክክል ነው ብዬ አላስብም።